አራቱ ምንባብ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4 በመከራ ያሉትን ሁሉ ማጽናናት እንችላለን ይላል። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው በሁለተኛው መልእክቱ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር የርኅራኄ አባት የመጽናናት ሁሉ አምላክ መሆኑን ከገለጸና ካመሰገነ በኋላ እኛንም በመከራችን ጊዜ እንደሚረዳን ይናገራል ሐዋርያው በማያያዝ። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ያሉትን ሁሉ ማጽናናት እንችላለን ይለናል። እጅግ በጣም ግሩም የሆነ ትምህርት ነው። ሁላችንም እንደምናውቀው በዓለም ውስጥ ስንኖር አሳ በባህር ውስጥ በውሃ ተከቦ የመኖሩን ያህል በመከራ ተከበን እንኖራለን። ዮሐንስ ምዕራፍ 16 ቁጥር 33 በዓለም እያለን መከራ የለም ማለት አይቻልም። ሆኖም መከራውን መቋቋም የምንችልባቸው ዘዴዎች መኖራቸውን መጽሐፍ ቅዱስ በስፋት ያስተምረናል። የሚያጽናናንም ራሱ እግዚአብሔር እንደሆነ ያስገነዝበናል። አዳምና ሔዋን በመከራ ላይ ወደቁ። ጥፋታቸውን አምነው ንስሐ ሲገቡ ግን እግዚአብሔር የጠላታቸውን ራስ የሚቀጠቅጥ ልጅ እንደሚሰጣቸው ቃል በመግባት አጽናናቸው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 እስራኤላውያን በፈጸሙት ኃጢአት ለመከራ ተዳርገው በባቢሎን ውስጥ በመራራ ግዛት ሲሰቃዩ ከ70 ዘመን በኋላ ወደ ሀገራቸው እንደሚመልሳቸው በመግለጥ አጽናናቸው። ኤርምያስ ምዕራፍ 25 ቁጥር 8 እዚህ ላይ መገንዘብ የሚገባን ነገር ቢኖር መከራው የሚመጣው በራሳችን የኃጢአት ምኞት መሆኑን ነው። ያዕቆብ ምዕራፍ 1 ቁጥር 13 አዳምና ሔዋን መከራው የመጣባቸው አምላክነትን ሲመኙ ራሳቸው ያመጡት እንጂ ሌላ ያስገድዳቸው አልነበረም። እስራኤላውያንም የእግዚአብሔርን ቃል አንሰማም ብለው ጣዖታትን ሲያመልኩ ራሳቸው ባመጡት ስህተት ለምርኮ ተዳረጉ እንጂ ሌላ ያስገድዳቸው አልነበረም። ይሁንና እነርሱ በበደላቸው ለመከራ ቢጋለጡም ምሕረቱ ብዙ የሆነ እግዚአብሔር አምላክ በይቅርታው የተከተለ ሲያጽናናቸው እናያለን። መዝሙር 104 ቁጥር 7 ሐዋርያው ለእኛ ማጽናናት መሰረት ያደረገው የእግዚአብሔርን ማጽናናት ነው። እኛ ሌሎች በመከራ ያሉትን ማጽናናት እንድንችል በመጀመሪያ እግዚአብሔር ለእኛ የሚያደርገውን ማጽናናት ማወቅ አለብን። ይህን ስናውቅ የእግዚአብሔር ፍቅር በምልአት ያድርብናል። እግዚአብሔር ሲያድርብን ደግሞ መንፈሳዊ አስተሳሰብ በሕይወታችን ላይ ይታያል። ማለትም ርኅራኄ፣ ቸርነት፣ በጎነት፣ ለራስ ሳይሆን ለሌላ ማሰብ በሕይወታችን ይታያል። ያን ጊዜ በመከራ ያሉትን ሌሎች ወገኖቻችንን ለማጽናናት ፍላጎቱም ተነሳሽነቱም ይኖረናል ማለት ነው። አስበነው ብቻ አንቀርም እናደርገዋለንም እንጂ። ለዚህም ነው ሐዋርያው እግዚአብሔር እኛን ከሚያጽናናበት ሁኔታ የተነሳ እኛ በመከራ ያሉትን ማጽናናት እንችላለን ብሎ የተናገረው። እንግዲያውስ ክርስቲያኖች የሆን ሁላችን በመከራ ያሉትን ወገኖች የማጽናናት ግዴታ አለብን ማለት ነው።
ዛሬ ብዙ መጽናናት የሚያስፈልጋቸው ወገኖች አሉ። ዛሬ በዓለም ደረጃ በሚሊዮኖች የሚቆጠሩ በሀገራችን በኢትዮጵያ ደግሞ ብዙ ወንዶችና ሴቶች መጽናናት ያስፈልጋቸዋል። ይህም ተግባር የሚጠበቀው ከሁላችንም ነው። ምክንያቱም ጌታችን አምላካችን ኢየሱስ ክርስቶስ በመዋዕለ ትምህርቱ በናይን ከተማ የነበረችውን ሴት ልጇ ሞቶባት ስታለቅስ አታልቅሽ ብሎ ካጽናናት በኋላ ልጇን ከሞት አስነስቷል። ሉቃስ ምዕራፍ 7 ቁጥር 11። እኛም አታልቅስ፣ አታልቅሺ፣ አታልቅሱ በማለት ማጽናናት በምንችለው እገዛ ማድረግ ይገባል። የክርስቶስ ትምህርት መሰረታችን ነውና ቅዱስ ጳውሎስም ደስ ከሚለው ጋር ደስ ይበላችሁ ከሚያለቅሰውም ጋር አልቅሱ ሲል የሰዎች የደስታቸውም ሆነ የሐዘናቸው ተካፋይ እንድንሆን ክርስቲያናዊና ማህበራዊ ሕይወትን አስተምሮናል። ሮሜ ምዕራፍ 12 ቁጥር 15። ስለሆነም ያዘኑትን ሰዎች ብናጽናናቸው ዋጋ የምናገኝ መሆኑን ሐዋርያው አስተምሮናልና አምላካችን እግዚአብሔር ለዓለማችን ብሎም ለሀገራችን ሰላሙን መረጋጋቱን እንዲያድልልን ቅዱስ ፈቃዱ ይሆንልን። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። አሜን።